ሰላም አድማጮች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እንደተለመደው ያነሳሳን እንቆያለን። ከክለቦች ጋር በተያያዘ የአቋም መፈተሻ ጨዋታዎችን ትናንትና አከናውነው ነበረ። ፓሪስ ሰን ዠርመን ከአስቶን ቪላ በአውሮፓ ሱፐር ካፕ የተደረገ ጨዋታ ነበረ። ሪያል ማድሪድ ማንቸስተር ዩናይትድ አርሰናል ጨዋታቸውን አከናውኗል። እነዚህን ጨዋታዎች እየተመለከቱ ነጥቦችን በስፋት እየተመለከተን መረጃዎችን እያጋራናችሁ እንቆያለን። የዝውውር ጉዳዮችንም እናነሳለን። ኤንዞ ፈርናንዴዝ ቀነ ገደብ ተቀምጦለታል። ዝውውር መስኮቱ ሴፕቴምበር 1 መስከረም 1 በፈረንጆቹ 2006 ላይ ይጠናቀቃል። ማክሰኞ ዕለት የሚዘጋ የዝውውር መስኮት ነው። በዛ ሂደት ደግሞ የሰማናቸው ጉዳዮች አሉ። በክለቦች ጉዳይ ከሊቨርፑል ጋር በተያያዘ የአዳም ዋርተንን ጉዳይ እየተመለከተው ይገኛል ተብሏል። አርሰናል ጥያቄ ቀርቦለታል ለአንድ ተጫዋች። እሱንም በተመለከተ ባለፉት ቀናት የሰማናቸው ጉዳዮች ነበሩ። ዚ አትሌቲክ ማረጋገጫ አውጥቶበታል። በዝርዝር እንመለከተዋለን። ሌሎችም ከቼልሲ ከማንቸስተር ዩናይትድ ሌሎችም ክለቦች ጋር በተያያዘ የሚነሱ ሀሳቦችን የነገርናችሁ ሌሎችንም አጫጭር ጉዳዮች እየተመለከትን እንቆያለን። የእንግሊዝ ፕሪሚየር ሊግ 8 ቀናት ብቻ ቀርተውታል። ከ8 ቀን በኋላ ይጀመራል። በ8 ቀን ውስጥ ደግሞ አዳዲስ ጉዳዮችን በክለቦች በኩል ቡድኖቻቸውን ያጠናክራሉ ብለን እንጠብቃለን። ፕሪሚየር ሊጉ ከተጀመረ ከ11 ቀናት በኋላ ነው የዝውውር መስኮቱ የሚዘጋው። ስለዚህ 18-19 ቀናት አካባቢ የእንግሊዝ ፕሪሚየር ሊግ ከተጀመረ አጠቃላይ የዝውውር መስኮቱም 18-19 ቀናት ይቀሩታል ሊዘጋና በዚህ ሂደት የክለቦች የመጨረሻ ሩጫዎችን የመጨረሻ ድርድሮችን የተመለከተን እንቆያለን። ለእናንተ ግን በለፉት ቀናት ስንጠይቃችሁ ነበረ በ10 ቁጥር መለያ የምታውቁት በ9 ቁጥር መለያ ትናንትናም በርካታ አድማጮቻችን የምትወዷቸውን ተጫዋቾች ስሞች ነግራችሁናል። 8 ቁጥር ሲመጣ ማን ትዝ ይላችኋል? በቀዳሚነት የምታነሷቸው ስሞች ብዙዎቹ የአማካኝ ስፍራ ተጫዋቾች ናቸው። በ8 ቁጥር ቦታ ላይ የእናንተ የ8 ቁጥር ትልቁ ተጫዋች አንደኛው ቁጥር አንድ የምትሉ ተጫዋች ማን ነው? ሀሳባችሁን ላኩልን። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። መልእክቶቻችሁን እንቀበላለን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና የአውሮፓ ሱፐር ካፕ ተደርጎ ነበረ። የቻምፒየንስ ሊግ አሸናፊ ፓሪስ ሰን ዠርመን ኢሮፓ ሊግ አሸናፊ አስቶን ቪላ ጋር ኡናይ ኤምሪ የቀድሞ ቡድናቸውንም የገጠሙበት ጨዋታ ነበር። በዚህ ጨዋታ ላይ አስቶን ቪላ 2-1 በሆነ ውጤት ተሸንፏል። ክቫራትስኬሊያ 20ኛው ደቂቃ ላይ ግብ አስቆጠረ። ማጆ 45ኛው ደቂቃ ላይ የ17 ዓመቱ ግዙፉ የአስቶን ቪላ አጥቂ አስቶን ቪላን አቻ አድርጎ ነበር። ደዝሪ ዱዌ 61ኛው ደቂቃ ላይ ማሸነፊያ ግብ አስቆጠረና ጨዋታው 2-1 በሆነ ውጤት በፓሪስ ሰን ዠርመን አሸናፊነት ተጠናቋል። ፓሪስ ሰን ዠርመን የአውሮፓ ሱፐር ካፕን ማሸነፉን አረጋግጧል። ሳልዝበርግ ላይ የተደረገ ጨዋታ ነበረ። እንግዲህ በትናንትናው ጨዋታ ላይ የተለየ የሚባሉ ነገሮችንም ተመልክተናል። እንዳጠቃላይ ፓሪስ ሰን ዠርመን ጋር በተያዘ የሚነሱ ጉዳዮች አሉ። በተከታታይ ለ2 ዓመታት የአውሮፓ ሱፐር ካፕን ማሸነፍ ችሏል። ከዚህ በፊት አያክስ አምስተርዳም 73-74 ላይ፣ ኤሲ ሚላን 89-90 ላይ፣ ሪያል ማድሪድ 2016-17 ላይ፣ ፓሪስ ሰን ዠርመን 2025-26 ላይ። እንግዲህ እነዚህ 4 ክለቦች ብቻ የሚጠቀሱ ናቸው። ሶማሊያዊው አልቤተር ኦማር አርታን እንግዲህ ትናንትና በዚህ ጨዋታ ላይ ጨዋታውን መርቷልና ወደ አሜሪካ እንዳይገባ የተከለከለው አልቤተር አሁን እልሙን አሳክቷል። የአውሮፓ ሱፐር ካፕን ከአንድ አውሮፓዊ ውጪ ጨዋታውን ሲመራ በታሪክ ለመጀመሪያ ጊዜ ነው። ኦማር አርታን ደግሞ ይህንን ታሪክ የጻፈ አልቤተር ሆኗል። በጥሩ ብቃት ትናንትና ጨዋታውን መወጣቱን ተመልክተናል። አርሰናል ከኮሞ ያደረጉት ጨዋታ 1-1 በሆነ ውጤት የተጠናቀቀ መርሃ ግብር ነው። ሉዊስ ስኬሊ 33ኛው ደቂቃ ላይ ማርቲን ባትሪና 43ኛው ደቂቃ ላይ ለኮሞ ግቦችን አስቆጠሩ። በመለያ ምቶች ደግሞ በአርሰናል በኩል ኖኒ ማድዌኬ መለያ ምት ስቷል። ኢቫን ሶሞሌች እንዲሁም ደግሞ አልቫሮ ሞራታ የኮሞን መለያ ምቶች ስቷል። ክሪስቶስ ዞሊስ የመጨረሻውን መለያ ምት አስቆጥሮ ጨዋታው በአርሰናል በመለያ ምት የተጠናቀቀ አሸናፊነት የተጠናቀቀ ጨዋታ ነው። በጨዋታው ዙሪያ ሊነሱ የሚገባቸው ነጥቦች ይኖራሉ። ሉዊስ ስኬሊ ጥሩ ተጫውቷል። አሁንም ኤታን ንዋኔሪን ትናንትና
ተመልክተናል። ከዛ ውጪ ለመጀመሪያ ጊዜ በብሩኖ ጉማሬዥ በኩል በሜዳ ላይ ተመልክተናል። ኤበሬቼዜ፣ ሚኬል ሜሬኖ፣ ማርቲን ዙቢሜንዲ እንዲሁም ደግሞ ዳቪድ ራያ የመጀመሪያ ደቂቃዎቻቸውን በቅድመ ውድድር ዘመን ዝግጅት ከዓለም ዋንጫው መልስ በሜዳ ላይ ተመልክተናቸዋል። የመጨረሻው ጨዋታ ደግሞ ከፕሪሚየር ሊጉ መጀመር አስቀድሞ የኮሚዩኒቲ ሺልድ ጨዋታ በዚህ ሳምንት እሁድ ዕለት ከማንቸስተር ሲቲ ጋር ይደረጋል። እሱንም ጨዋታ የተመለከቱ ነጥቦችን በቀጣይ ቀናት እናነሳለን። ሌላኛው ጨዋታ ማንቸስተር ዩናይትድ ከሊድስ ዩናይትድ ያደረጉት ጨዋታ ይህም ጨዋታ እንዳርሻል ሁሉ 1-1 ተጠናቆ ማንቸስተር ዩናይትድ በመለያ ምት ያሸነፈው ጨዋታ ነው። ጆሹዋ ዘርክዜ 16ኛው ደቂቃ ላይ፣ አዱናርሰን 29ኛው ደቂቃ ላይ የሊድስና የማንቸስተር ዩናይትድን ግቦች ያስቆጠሩ ተጫዋቾች ናቸው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል ፍጹም ቅጣት ምት ስቷል። በሃሪ ዊልሰን እንዲሁም ደግሞ ጄምስ ጀስቲን ደግሞ በሊድስ ዩናይትድ በኩል ናስሩ ማዝራዊ የመጨረሻውን ፍጹም ቅጣት ምት አስቆጥሮ ማንቸስተር ዩናይትድ ማሸነፍ ችሏል። በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል የአሰልጣኝ ማይክል ካሪክ፣ ማርከስ ራሽፎርድ፣ ሌሳንድሮ ማርቲኔዝ፣ ኮቢ ሜኖ ለጨዋታው ገና ዝግጁ አይደሉም፣ ለዛ ነው በሜዳ ላይ ያልተመለከትናቸው ብለዋል። በስቴዲየም ውስጥ ነበሩ፣ ነገር ግን በቀጣይ ለውዱ ጨዋታ እየቆጠብናቸው ነው ለሳምንቱ መጨረሻ ጨዋታ ብለዋል። የሳምንቱ መጨረሻ ጨዋታ ማንን ከማን ያገናኛል ከተባለ ማንቸስተር ዩናይትድ ኤስ ሚላን ሩበን አሞሪምን የሚገጥሙበት ጨዋታ ነው። እነዚህ ተጫዋቾች በተለይ ኮቢ ሜኖ እና ማርከስ ራሽፎርድ ደግሞ የሚሰለፉ ከሆነ ለሁለቱም ተጫዋቾች የተለየ አጋጣሚ ነው ማለት ይቻላል ከአሰልጣኙ ጋር ካላቸው ግንኙነት አንጻር። ሪያል ማድሪድ ዲፖርቲቮ ላካሮኛን ያሸነፈበትም ጨዋታ ሌላኛው መርሃ ግብር ነበረ። በሪያል ማድሪድ በኩል 1-0 በሆነ ውጤት ብሬም ዲያዝ ባስቆጠራት ብቸኛ ግብ ዲፖርቲቮ ላካሮኛን አሸንፏል። ሪያል ማድሪድ በዚህ ጨዋታ ላይ በጣም ትልቁ የሚባለውን ዋንጫ አሸንፏል። በክብር ሳይሆን እንግዲህ በክብደት መጠኑ ስንመለከተው ሪያል ማድሪድ ያሸነፈው ዋንጫ በጣም በሚዛን ከበድ ያለውን ለመያዝ እንኳን ለሁለት የተሸከሙትን 40 ኪሎ ግራም የሚመዝን ዋንጫ እንግዲህ ትልቁን ዋንጫ ተሸልሟል። ትናንትና ቴሬሳ ሄሬራ ትሮፊ ይባላል። ይህንን ዋንጫ ነው ሪያል ማድሪድ 1-0 በሆነ ውጤት ዲፖርቲቮ ላካሮኛን በማሸነፍ ያጠናቀቀው። ለሁሉም ትናንትና የነበሩ የአቋም መፈተሻ ጨዋታዎች እነዚህን ይመስላሉ። አንድ ጨዋታ ብቻ ግን እናንሳ። ፉልሃም ማላጋ ጋር ያደረገው ጨዋታ ነበረ። ጨዋታው አርቤሎዋ እየመራው የቀድሞ የሪያል ማድሪድ የታዳጊውም የካስቲያም የዋናው ቡድንም አሰልጣኝ ከቻቪ አሎንሶ ተረክቦ ባለፈው ውድድር ዘመን በዋናው ቡድን ውስጥ ተመልክተናል። አልቤሮ አርቤሎዋ ቡድኑን ይዞ ከማላጋ ጋር ጨዋታውን ሲያደርግ ጨዋታው በመደበኛው ሰዓት 2-2 ተጠናቀቀ። ከዛ በኋላ አልቢትሩ በቀይ ካርድ ያስወጡታል አርቤሎዋን። በዚህ ሰዓት ደግሞ የፉልሃም ተጫዋቾች ፍጹም ቅጣት ምት አልመታም ይላሉ። በጣም አነጋጋሪ አጋጣሚ ሆኗል። በመለያ ምት ጨዋታው አይጠናቀቅም። ከዛ የማላጋ ተጫዋቾች ግብ ጠባቂ በሌለበት ፍጹም ቅጣት ምቶቻቸውን መተው ደጋፊውም በሳቅ እየተዝናና ጨዋታው በማላጋ የፍጹም ቅጣት ምት አሸናፊነት ተጠናቋል። በጣም አነጋጋሪ አጋጣሚ ነበር። ሜዳውን ለቀው ወጥቷል ጨዋታው ሲጠናቀቅ። ለሁሉም እነዚህ በክለቦች በኩል የምናነሳቸው ጉዳዮች ናቸው ትናንትና የነበሩ የአቋም መፈተሻ ጨዋታዎች። ዛሬ ወደሚነሱ ጉዳዮች እንለፍ። ስለ ዝውውር ጉዳዮች በስፋት እየተመለከትን እንቆያለን። ትልቁ ጉዳይ የቼልሲና የኤንዞ ፈርናንዴዝ የማንቸስተር ሲቲና የኤንዞ ፈርናንዴዝ ጉዳይ ነው። በዚህ ጉዳይ ላይ የሰማናቸው ሀሳቦች አሉ። እናንተ ግን ሀሳብ አስተያየቶቻችሁን የላካችሁልን ቆዩ። ለእናንተ ምርጡ የ8 ቁጥር ተጫዋች ማን ነው? 8 ቁጥር ላይ የምታስታውሱት ጥሩ ተጫዋች ነው የምትሉት ተጫዋች በታሪክ ልታነሱልን ትችላላችሁ። የእንግሊዝ ፕሪሚየር ሊግ 8 ቀናት ብቻ ይቀሩታል። ይህንን እያነሳን ቆየት እንላለን። ከዛ ውጪ የኤንዞ ፈርናንዴዝን ጉዳይ በተመለከተ አርጀንቲናዊው ተጫዋች ያለው ሰጣ ገባ ከቸልሲ መልቀቅ እፈልጋለሁ ካለ በተለያየ መንገድም በክለቡ ደስተኛ እንዳልሆነ ከገለጸ ጊዜ አንስቶ ብዙ ሀሳቦች ሲነሱበት ነበር። ዛሬ የዕለቱም ትልቁ ጉዳይ ነው ልንለው እንችላለን። ተጫዋቹ ወዴት ይሄዳል ሲባል የተጫዋቹ ውነኛ ፍላጎት ለሪያል ማድሪድ መጫወት ወደ ሪያል ማድሪድ መሄድ ነበረ። ከቸልሲ ጋር በተያዘ ደግሞ በቻምፒየንስ ሊግ ላይ፣ በአውሮፓ ሊግ ላይ፣ በኮንፈረንስ ሊግ ላይም የማይሳተፍ ቡድን መሆኑን ተከትሎ ተጫዋቹ ክለቡን መልቀቅ እንደሚፈልግ በአቪየር ፓስቶሬ በኩልም በወኪሉ የቀድሞ የፓሪስ ሰን ዠርመን ተጫዋች የቀድሞ የፓሪስ ሰን ዠርመን 10 ቁጥር ተጫዋች የሚገርም ታለንት ያለው አርጀንቲናዊ ተጫዋች ነውና አቪየር ፓስቶሬ ተጫዋቹ ክለብ እንፈልግለታለን በሚል ሀሳብ ነበረው። ነገር ግን እስካሁን ዝውውሩን ለማሳካት አልተቻለም። ፈላጊ ክለቦች ደግሞ ብዙ እየመጡ አይደለም። ምናልባት አሁን በፍላጎት ደረጃ ማንቸስተር ሲቲ ሰፊ እድል አለው ተጫዋቹን የማስፈረም ፍላጎት እንዳለው ይታወቃል።
እናም በዚህ ሂደት ተጫዋቹን ማስፈረም ብቻ ሳይሆን ለቸልሲ ደግሞ የተጫዋቹ ዝውውር አልተጠናቀቀም ማለት የሆነ አይነት አንሰርቴኒቲ ውስጥ ወይም የማይታወቅ ሁኔታ ውስጥ ይገባል። ተጫዋቹ ለምሳሌ መጨረሻ ቀን ላይ እለቃለሁ ቢል ከዚህ በኋላ ለቸልሲ ችግር ነው የሚሆነው። አንደኛ ተጫዋቹን አልተካም፣ ተኪም ተጫዋች ለማግኘት ጊዜው የረዘመ ይመስላልና በዚህ ሂደት እየሰማናቸው ያሉ ጉዳዮች አሉ። ነገ አርብ ምሽት ድረስ ለቸልሲና ለማንቸስተር ሲቲ ቀነ ገደብ ተቀምጧል። ኤንዞ ፈርናንዴዝን ከቸልሲ $120 ሚሊዮን ማንቸስተር ሲቲ ለማስፈረም ፍላጎቱ ካለው እስከ ነገ አርብ ምሽት ድረስ የመጨረሻ እድል አለው። ከዛ በኋላ በቸልሲ ተጫዋችነት ተጫዋቹ ይቀጥላል። $120 ሚሊዮን የሚከፍል ክለብ ካለም በተለይ ደግሞ ማንቸስተር ሲቲ ቀነ ገደብ ተቀምጦለታል። ድርድሮችን፣ ንግግሮችን ከቸልሲ ጋር እያደረገ ይገኛል። አሰልጣኝ ኤንዞ ማሬስካም እሱም ብቻ አይደለም ፔድሮ ኔቶንም ይፈልጋሉና ድርድሩ በምን ደረጃ ይቀጥላል የሚለው ብዙ የተወሳሰበ ጉዳይ አልነበረም። እንዳጠቃላይ ግን $120 ሚሊዮን ይከፍላሉ የማንቸስተር ሲቲ የሚለው ትልቁ ጉዳይ ነው። በተለይ የሮድሪ መልቀቅን ተከትሎ አማካኝ ስፍራ ላይ ከኤሊዮት አንደርሰን ጋር የሚጣመር ተጫዋች ማንቸስተር ሲቲ ያስፈልጓል። በእርግጥ ሮድሪ ካለ ኤሊዮት አንደርሰን ምን ያክል ይጫወታል? $116 ሚሊዮን የከፈሉበት ተጫዋችስ ምን ያክል የጨዋታ ተሳትፎ ይኖረዋል የሚለው በጣም የሚጠበቅ ጉዳይ ሊሆን ይችላል። እንዳጠቃላይ ግን በቸልሲና በማንቸስተር ሲቲ በኩል ቸልሲ ምክንያቱም እንደዚህ አይነት ቀነ ገደብ ማስቀመጥ ግዴታ የሆነበት ለተጫዋቹም ካምፕ ለወኪሉም ለተጫዋቹ ማሳወቋቸዋል። ከዛ በኋላ ወደ ቸልሲ ስኳድ ውስጥ መቀላቀል ከቡድኑ ጋር ለውድድር ዓመቱ የበለጠ መዘጋጀት ይኖርበታል የሚል እምነት አላቸውና እንደዚህ አይነት ሀሳብ ውስጥ የገባው ቸልሲ ተጫዋቹ በመጨረሻ ቀኑ በሄደ ቁጥር አንደኛ ለቸልሲም ተተኪ ለማግኘት ነገሮችን ያዳግተበታል የሚሉ ሀሳቦች አሉ። ሌላኛውን ጉዳይ እንመልከት። ከአርሰናል ጋር በተያያዘ ጋብሪኤል ማርሴሊን በተመለከተ ጋላታሳራይ የተሻሻለ ጥያቄ አቅርቧል። 40 ሚሊዮን ዩሮ ሲባል ነበር፣ 45 ሚሊዮን ዩሮ ደርሷል። አሁን የጋላታሳራይ ጥያቄ 38.4 ሚሊዮን ፓውንድ ወይም ደግሞ በዶላር ብንመለከተው $51.5 ሚሊዮን አካባቢ ጥያቄ አቅርቧል ጋላታሳራይ። እንግዲህ ጋብሪኤል ማርሴሊን በተመለከተ በክለቡ በኩል ተጫዋቹን መሸጥ ምንም ችግር የለበትም። ነገር ግን ይህንን ዝውውር ውስጥ ከመግባቱ በፊት ትክክለኛ አትራክቲቭ የሚባል ለተጫዋቹ የሚመጥን ዋጋ መቅረብ አለበት። ከዛ በተጨማሪም ክለቡ አርሰናል ተጫዋቹን ለመሸጥ ከሚሄድበት እንቅስቃሴ አንደኛው ደግሞ የተጫዋቹን ተተኪ ማግኘት ነው። ተጫዋቹ እስከ 2027 ድረስ ወይም ከ11 ወራት ያነሱ ቀሪ ኮንትራት አሉት። ያ ማለት ግን አርሰናል እስከ 2028 ደግሞ የሚያቆየው ውልን የማራዘም መብት አለውና ቢያንስ የ2 ዓመት ውል አለው ማለት ነው። ጋላታሳራይ ደግሞ በብራዚላዊ ተጫዋች ላይ በጣም ፍላጎቱ ጠንከር ብሏል። ጋብሪኤል ማርሴሊን የሚፈልጉ ክለቦች እንዳሉ ሁሉ ተጫዋቹ ግን በአውሮፓ ወደ ተሻለው ሊግ ወደ ጠንካራው ተፎካካሪ ሊግ መሄድ ይፈልጋል እንጂ ከአርሰናል ቢለቅ እንኳን በአርሰናል መቆየት ነው የሚፈልገው። ቢለቅ እንኳን በእንደዚህ አይነት መንገድ አይለቅም የሚሉ ሀሳቦች አሉ። ከአርሰናል ጋር በተያያዘ የክሪስቲያን ሮሜሮ ጉዳይ ሲነሳ ነበር። አሁን ቶትናም ከአትሌቲኮ ደ ማድሪድ ጋር ስምምነት ላይ ደርሷል። በ40 ሚሊዮን ዩሮ ክሪስቲያን ሮሜሮን ለመሸጥ ወይም በ34.1 ሚሊዮን ፓውንድ ተጫዋቹ እንዲሸጥ ስምምነት ላይ መድረሳቸውን 15% ደግሞ ከተጫዋቹ ሽያጭ በቀጣይ ለምሳሌ ተጫዋቹ 100 ሚሊዮን ዩሮ ቢሸጥ 15 ሚሊዮን ዩሮ የቶትናም ይሆናል ማለት ነውና 28 ዓመቱ ላይ ይገኛል። በግል ጥቅም በደሞዝ ጉዳይ ላይ ከክለቡ ጋር ተስማምቷል። አሁን ምን ይቀራል? የሕክምና ምርመራ ብቻ የሚቀረው ዝውውር እንደሆነ እየሰማን እንገኛለን። በቀጣይም የሚጠበቁ ጉዳዮች ይኖራሉ። ቸልሲ ቤት ፔፔ ቻቫሪያን የተመለከተ ጉዳይ ሰምተናል። ከተጫዋቹ ጋር በተያያዘ በዋነኝነት ዝውውሩን አጠናቋል። የራቫካኖ ተጫዋች እንደነበር ይታወቃል። አሁን አዲሱ የቸልሲ ተጫዋች ሆኗል። ወደዚህ ክለብ መምጣቴ በዓለማችን ላይ ካሉ ምርጡ ኮቾች መካከል አንዱ ነው ቻቪ አሎንሶ። ከዛ በተጨማሪ በሚገርም ሁኔታ ጥሩ እግር ኳስ ተጫዋች እንደነበረ በጣም ቶፕ ከሚባሉ አማካዮች መካከል አንዱ ነበርና ወደዚህ ክለብ መምጣቴ ለኔ ትልቅ ክብር ነው ብሏል። ቻቪን አናግረዋለሁ። ቻቪ አሎንሶ ምንድን ያለኝ ጥሩ ስሜት ይሰማ ቀለል በል ዘና በል ከዛ በኋላ በራዮ ቫይካኖ ስታደርግ የነበረው ነገር ብቻ አድርግ፣ ሌላ የምትቀይረው ነገር የለም በዚህ ክለብ ውስጥ የሚል ሀሳቡን አጋርቶኛል የሚል ነገር ሲያነሳ ተመልክቻለሁ። የማንቸስተር ዩናይትድ ጉዳዮች ላይ ሁለት የአማካኝ ስፍራ ተጫዋቾች ስማቸው በትልቅ ደረጃ እየተነሳ ይገኛል። አንደኛው ኤድዋርዶ ካማቪንጋ ነው። ከሪያል ማድሪድ ተጫዋቹ እንዲለቅ በሪያል ማድሪድ ይፈልጋል። የተጫዋች የአማካኝ ስፍራም የሌፍት ባክም ሆኖ መጫወት ይችላልና በውድድር ዓመቱ ጥሩ ግልጋሎት
አገልግሎት መስጠት ይችላል። ጥሩ ሱፐርስታር ካሪዝማ ካላቸው ተጫዋቾች መካከል አንዱ ነው። በሪያል ማድሪድ ግን የባለፈው ዓመት የውድድር ዘመን ብዙ ጥሩ የተጫወተበት በጉዳትም እየተፈተነበት ነው። ጥሩ የተጫወተበትም አልነበረም። ከዛ በተጨማሪም በሪያል ማድሪድ በጣም ትልቅ ተቃውሞ ሲቀርብበት ነበርና ያንንም በተመለከተ ለምሳሌ በሜዳ ላይ የአምበልነት ሚና ወይም ካምበሎች መካከል አንዱ እንደሆነ የሚነገርለት መሪ የሚባለው ቪኒ ጁኒየር እንኳን ለተጫዋቹ ክብር በማሳየት በማህበራዊ ትስስር ገጹ ክብሩን ሲያሳይ ነበርና ለተጫዋቹ ያለውን ግልጽ ድጋፍ ለማሳየት ነው ሲባል ነበርና ኤድዋርዶ ካማቪንጋ ከማንቸስተር ዩናይትድ ጋር ስሙ እየተያዘ ይገኛል። ቸልሲና ማንቸስተር ዩናይትድ የተፋጠጡበት አንድ ተጫዋች አለ። ክሪስታል ፓላስ ተጫዋቹ ለማስፈረም 50 ሚሊዮን ዩሮ አቅርቦ ነበር፣ ኦፈር አድርጎ ነበረ ለሞናኮ። ነገር ግን ሞናኮዎች ውድቅ አድርገውታል። የሴኔጋላዊ ተጫዋች ላሚን ካማራ ይባላል። በቸልሲም በማንቸስተር ዩናይትድም እየተፈለገ ይገኛል። በዚሁ ክረምት ክለቡን እንዲቀላቀሉ ከሚፈለጉ ተጫዋቾች መካከል አንደኛው ነው የሚሉ ሀሳቦች አሉ። የሮድሪን ጉዳይ ደግሞ እንመልከት። ከሮድሪ ጋር በተያዘ እየተሰሙ ያሉ ጉዳዮች አሉ። ባርሰሎና ለተጫዋቹ 60 ሚሊዮን ዩሮ ሌላ ዙር ጥያቄ ለተጫዋቹ ለማስፈረም ለማንቸስተር ሲቲ ስለማቅረቡ ተመልክተናል። ከዚህ በፊት 45 ሚሊዮን ዩሮ፣ 55 ሚሊዮን ዩሮ እያለ አሁን 60 ሚሊዮን ዩሮ ላይ ደርሷል። ከዚህ በኋላ ምን ያክል ድርድሩ ይገፋል? ባርሰሎና ተጫዋቹን የማግኘት ሰፊ እድል አለው። ሪያል ማድሪድ በዝውውሩ ላይ መጀመሪያ ጊዜያት ላይ ስሙ ሲነሳ ነበር። መጨረሻም ግን የዝውውር ሂደቱ የበለጠ በጣም የተወሳሰበ ይመስላል ለሪያል ማድሪድ። ነገር ግን ሮድሪን ለማስፈረም ባርሰሎና ሰፊ ድል አለው። ከዛ በተጨማሪም ማንቸስተር ሲቲና ባርሰሎና ባለፉት 10 ዓመታት ለምሳሌ ሁለቱም ተመሳሳይ አይነት እግር ኳስ ሲጫወቱ ነበርና ለተጫዋቹ አንዳንድ ተንታኞች ከሪያል ማድሪድ ይልቅ ወደ ባርሰሎና መዛወር ለተጫዋቹ ጥሩ ብቃትን እንዲያሳይ የበለጠ እንዲጫወት ያስችሏል የሚሉ ሀሳቦችን እየተመለከተን እንገኛለን። በመሃል የእናንተን ሀሳቦች እናንሳና በዝርዝር የምንመለከታቸው ጉዳዮች ይኖራሉ። አሁንም በመጨረሻ የዝውውር ሂደቶች ላይ እየተሰሙ ያሉ ጉዳዮች በታሪኩ በኩል ከደቡብ አፍሪካ የጻፈልን መልእክት አለ። ከልብ እናመሰግናለን። ሜካ ካሪም ቤንዜማ ምርጡ 9 ቁጥር ነው ብሎ መልእክቱን ልኮልናል። ቢኒ ባና ሮበርት ሌቫንዶቭስኪ ለኔ አንደኛው ነው። 2019 ላይ ባሎንዶር ይገባው ነበረ ብሏል። በሚገባ ባሎንዶር የተሰረዘበት ወቅት የፊፋ ምርጥም ሽልማትን ያሸነፈበት እንደነበረ እናስታውሳለን። አዱኛ ኦዝል ምርጡ 10 ቁጥር ነው ለኔ ብሎ ሀሳቡን ልኮልናል። ግርማይ የጻፈልን መልእክት አለ። ሮላንዶ ሉዊስ ናዛሪዮ ምርጡ 9 ቁጥር ነው ብሎናል። አምዱ ለኔ ካሪም ቤንዜማ ምርጡ 9 ቁጥር ነው ብሎናል። ቢኒያም ካሳ 9 ቁጥር ላይ አንደኛው አጉዌሮ ነው፣ ቀዳሚው ተጫዋች ነው ብሎናል። አብርሃም ቤንዜማ የሚል እንግዲህ የቤንዜማን ተደጋጋሚ ስሞች እየሰማን እንገኛለን። ይገባዋልም። መሐመድ ሹክረላ ሰላም ቤስቶች እንዴት ናችሁ? ለኔ ምርጥ 9 ቁጥር ኒኮላስ አኔልካ ነው። መቼም የምረሳው ተጫዋች አይደለም። ያን ጊዜ መቼም በአእምሮዬ አይጠፋም ብሎናል። መሐመድ ሹክረላ ከደቡብ አፍሪካ ቤስቶች ከሰሞኑ ጠፋ ብያለሁ፣ ይቅርታ አድርጎልኝ። እንግዲህ ጥሩ ጊዜ አልነበረም ያሳለፍ ነው ብሏል። አሁን ግን ሰላም ነው ተመልሻለሁ ብሏል። ዋናው የእናንተ ሰላም በሆን ነው። አብራችሁን ስላላችሁ ስለምታደምጡን ከመላው ዓለም ሆናችሁ ከልብ እናመሰግናለን። ሙሐመድ አብደላ ከደቡብ አፍሪካ የጻፈልን መልእክት አለ። ቀኑ 9 ሳይሆን 9 ወር ነው የሆነብኝና አቀራረባችሁ አንደኛ ነው። ላይኩ ሼር ብናደርግ ደግሞ የተለየ ይሆናል ብሏል ሙሐመድ አብደላ። በተለይ የእንግሊዝ ፕሪሚየር ሊግ ሊጀምር በጣም ረዘመብኝ ብሏል። ሙልጌታ ሚካኤል ዘንድሮ በዝውውር ገበያው ላይ ንቁ ተሳትፎ ያደርጋል ተብሎ ተስፋ የተደረገው ክለቤ እንቅልፍ አብዝቶብኛል። እባካችሁ የዝውውር መስኮቱ መቼ ነው የሚዘጋው? የዝውውር መስኮቱ ተዘግቶ እኔም ቁርጤን ልወቅ ብሏል። እንግሊዝ ፕሪሚየር ሊግ ሊጀምር 8 ቀናት ይቀሩታል። ፕሪሚየር ሊጉ ከተጀመረ ከ11 ቀን አካባቢ በኋላ የዝውውር መስኮቱ ይዘጋል። ሴፕቴምበር 1 ላይ የሚዘጋ የዝውውር መስኮት ነውና ማክሰኞ ዕለት ይዘጋልና 18-19 ቀናት ይቀሩታል። ፓሪስ ሰን ጀርመን 2-1 በሆነ ውጤት ያሸንፋል ብሎ በትክክል ገምቶልናል። ሙልጌታ ከደቡብ አፍሪካ ከልብ እናመሰግናለን። ማንቸስተር ዩናይትድም እንደሚያሸንፍ መልእክቱን ጽፎልን ነበረ። ሚካኤል ገብሬ ለኔ ምርጡ 9 ቁጥር ሮናልዶ ሉዊስ ናዛሪዮ ነው ብሎናል። ጆን የጻፈልን መልእክት አለ። ዝላታን ኢብራሂሞቪች ብሎናል። ከዛ በተጨማሪ አንበሳ መንግስት የኔ ምርጡ ሮላንዶ ነው።
ብራዚላዊው ሮናልዶ ነው ወይስ ደግሞ ኖት ሮናልዶ ብሎ ነው የጻፈልን። እንግዲህ የትኛው ሮናልዶ? ገብረ ዮሐንስ ሳሙኤል ኤቶ ምርጡ 9 ቁጥር ነው ብሏል። የኖስ ሳኒ ለኔ ምርጡ 9 ቁጥር ሮናልዶ ሉዊስ ናዛሪዮ ደሌማኖ ብሎናል። ኩማ የጻፈልን መልእክት አለ። ዙቢ ከአርሰናል ቢለቅ ይሻላል ስኬሊ ከሚለቅ ይልቅ። ማርሴሊ ብቃቱ እንደወረደ ያስታውቃል። ነገር ግን የአርቴታ ችግር ነው፣ የአርቴታ ጨዋታ ነው። ማርሴሊ ፕሬሲንግ ፉትቦል፣ አታኪንግ ፉትቦል ለሚጫወት ቡድን በጣም የተመቸ ተጫዋች ነው። ኔቶ አሁንም ቢሆን አቋም የወረደ ተጫዋች ነውና ማርሴሊ ቢቆይ ኔቶ ባይመጣ ይሻላል ብሎናል። በ10 ቁጥር ቦታ ላይ ምርጡ 10 ቁጥር ለኔ ኦካቻ ነው ብሎናል። በዳሶ ከቡሌ ወራ የጻፈልን መልእክት ነው። ኪራ አርሰናል ስኬሊ ለሽያጭ የቀረበ ተጫዋች አይደለም፣ ውሸት ዜና ነው ብሎናል። በውሸት ዜና አይደለም ስኬሊ ለዝውውር የቀረበ ተጫዋች ነው። ለምሳሌ ሚኬል አርቴታ ትናንትና ተጠይቆ ነበር ከጨዋታው በኋላ የኮሞ ጨዋታ ከተጠናቀቀ በኋላ ሉዊስ ስኬሊ ወደ ከአርሰናል ይለቃል የሚለው ምንድነው ተብሏል። በጭምጭምታ ደረጃ የሚሰሙ ወሬዎች ናቸው። ነገር ግን እኛ እንደዚህ ዜናዎች መሰማታቸው ለተጫዋቹ ጥሩ እየተጫወተ እንዳለ ማሳያዎች ናቸው የሚል ነገር ብቻ ተናግሮን ያለፈው ውሸት ነው አይለቅም የሚል እንኳን ማረጋገጫ አልሰጠምና ያሰት ዜና አይደለም። ዩሱፍ መሐመድ ጁሊየስ ኮንዴ ወደ አርሰናል ቢመጣ በጣም አሪፍ ነበረ ብሎናል። ነጅብ ሰንገሮ ሰላም እንዴት ናችሁ? ከናይሮቢ ነው የምጽፍላችሁ፣ የቼልሲ ደጋፊ ነኝ። አርሰናል ኮንዴን ካስፈረመ ጥሩ ዝውውር ይሆናል የሚል መልእክቱ ልኮልናል። ሁላችሁንም ስለጻፋችሁልን መልእክት ስለ ሀሳብ ስለ አስተያየቶቻችሁ እናመሰግናለን። ፉትቦል ኢንሳይደር ስላነሱ አንድ ዘገባ ላንሳላችሁ። ፉትቦል ኢንሳይደር ብራድሊ ባርኮላን በተመለከተ አርሰናል የሴፕቴምበር አንዱ የዝውውር መስኮት ከመዘጋቱ በፊት ዝውውሩ ላይ እንደሚገባ ተሰምቷል። ቪኒ ጁኒየር ዝውውር ካልተሳካ ወደ ሌሎች ዝውውሮች ይሄዳል ሲባል ነበር። አንደኛው ብራድሊ ባርኮላ ነው። ነገር ግን አንደኛው የፓሪስ ሰን ዠርመን ተመን ነው። ሁለተኛው ደግሞ የሊቨርፑል ድርድር ውስጥ መኖር ለአርሰናል ነገሮችን ትንሽ እድሎችንም ጠበብ ሊያደርግበት ይችላል። ነገር ግን አሁንም በዝውውር ሂደቱ ላይ ያለ ተብሏል። ነገር ግን በጣም አሰልቺው የተባለ ዝውውር እንደሆነ ማንሳት ይቻላል። ከሊቨርፑል ጋር በተያያዘ ሁለት ጉዳዮች ይነሳሉ። አንደኛው አሌክሲስ ማካሊስተርን የተመለከተ ጉዳይ ነው። አሌክሲስ ማካሊስተር ወደ ቱርክ ሊሄድ ይችላል። ጋላታሳራይ በተጫዋቹ ላይ ፍላጎት አሳይቷል። ሊቨርፑል ግን ተጫዋቹን መሸጥ ይፈልጋል አይፈልግም እስካሁን ግልጽ ያደረገ መረጃ የለም። ፖሲብሊ በቱርክ ሱፐር ሊግ ላይ በጋላታሳራይ ልንመለከተው እንችላለን ሲጫወት እየተባለ ይገኛል። የአዳም ዋርተንም ዝውውር ከክሪስታል ፓላስ በመጨረሻም ሊቨርፑል ዝውውሩ ላይ ገብቶበታል። እስካሁን አዳም ዋርተን ከአንድ ዓመት በፊት ወይም ደግሞ ክረምት ላይ የዚህ የዝውውር መስኮት ከመከፈቱ በፊት ወደ ተለያዩ ክለቦች ይሄዳል ተብሎ ስሙ ሲነሳ ነበር። የዝውውር መስኮቱ ሲጀመር ግን ድምፁ የጠፋ ተጫዋች ነው። ስሙም ሲነሳ አልነበረም። በዝውውር ሂደቶች ላይ 22 ዓመቱ ላይ ይገኛል። የተጫዋች በ100 ሚሊዮን ፓውንድ አካባቢ ሊሸጥ ይችላል ተብሎ የሚጠበቅ አይነት ተጫዋች ነው። የቸልሲና የሊያም ዴላፕ ዝውውርን በተመለከተ ከቸልሲ ሊለቅ ይችላል። ቸልሲም ለተጫዋቹ የሚቀርቡ ጥያቄዎችን ለመቀበል ዝግጁ ነው። 50 ሚሊዮን ፓውንድ አካባቢ ገምቶታል። በተጫዋቹ በኩል 40 ሚሊዮን ፓውንድ አካባቢ የተገመተ 30 ሚሊዮን ፓውንድ አካባቢ ቸልሲ የሚያስፈረመው ተጫዋች ነው። ነገር ግን በ50 ሚሊዮን ፓውንድ ተጫዋቹን ለመሸጥ ዝግጁ ነው ተብሏል። ኤቨርተን፣ ኒውካስል ዩናይትድ በተጫዋቹ ላይ ፍላጎት ያሳዩ ክለቦች ናቸው። በተለያዩ የፕሪሚየር ሊግ የዚህ የሚድ ቴብል ክለቦች ላይ ልንመለከተው እንችላለን። ጄደን ሳንቾን በተመለከተ ወደ ፊዮሬንቲና ሊሄድ ይችላል። ፊዮሬንቲና ፍላጎት አለው ሲባል ነበር። ነገር ግን አሁን በተጫዋቹ በኩል በነጻ ዝውውር የሚያስፈርመው እንኳን አቷል። አንድ ጋዜጠኛ ለአልፍሬዶ ፔዶላ የተባለ አንድ ዘገባን ይዞ ወጥቷል። ፊዮሬንቲና ተጫዋቹን አልጠየቀም። ባይሆን የሱ ወኪል ወደ ቪዮላ ወይም ወደ ፊዮሬንቲና እንዲመጣ ተጫዋቹ ክለቡን ጠይቆ ነበረ። ነገር ግን ሌሎች አማራጮችን እየተመለከተ እንዳለ ፊዮሬንቲና የሰማናቸው ጉዳዮች ያሳያሉ። ኤስፔን አንድ ዘገባ ይዞ ወጥቷል። ዲየጎ ሲሞኒ ከኡሊያን አልቫሬዝ ጋር ንግግር አድርገዋል። ትናንትና ረቡዕ ዕለት መነጋገራቸውን ተመልክተናል። አልቫሬዝ ደግሞ በክለቡ የሚኖረው ቆይታ በቀጣይ ይጠበቃል። የመጨረሻው ንግግራቸው ግን ምንድነው የሚለው በግልጽ የተቀመጠ ጉዳይ አይደለም። ከቸልሲ ጋር በተያያዘ ቶሲንን መልቀቅ ይፈልጋል። የቀድሞ የፉላም አሰልጣኝ ማርኮ ሲልቫ በቤኔፊካ ይገኛሉ። የተጫዋቹ ፈላጊ ናቸው። በርካታ የፕሪሚየር ሊግ ክለቦችም ቶሲንን ይፈልጋሉ። ነገር ግን ቸልሲ በነጻ ዝውውር ያስፈረመውን ተጫዋች በስንት ይለቀዋል? የአጠቃላይ የድርድሩ ሂደት ምን ያክል አዋጭ ነው የሚለው በይፋ የተገለጸ አይደለም እየተባለ ይገኛል። ሁሉም እነዚህ በዋነኝነት ክለቦቻችሁን በተመለከተ የሰማናቸው አዳዲስ ጉዳዮች ናቸው። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን ብለናል።